ሰላም ጤና ይስጥልን ቻናሉ ኢትዮ ማለዳ ነው። ይህኛው ግርምትን የሚፈጥር ዜና ሆኖ አግኝተነዋል። ሀያሏ ሀገረ አሜሪካ በሳይንቲስቶቿ በኩል ኢትዮጵያ ቀደምት የአዳምና ሔዋን መፈጠሪያ ሀገር ናት ስትል ብቅ ብላለች። ታዲያ ይህኛው እውነታ በኢትዮጵያውያን ሊቃውንት አባቶች ሲነገር የኖረ አሁንም እየተነገረ ያለ እውነታ ቢሆንም የራስ ወርቅ አያደምቅም ነውና ብዙም ትኩረት ስንሰጠው አንታይም አሊያም አንደመጥም። ምርምሩም በአማራ ክልል የምትገኘውን ባህር ዳር ከተማ የመጽሐፍ ቅዱሱ ቁንጮ ያደርጋታል። ነገሩ እንዲህ ነው። በአሜሪካ ቴክሳስ ግዛት የሚገኘው ተመራማሪ ቡድን የመጽሐፍ ቅዱሷን ኤደን ገነት ትክክለኛ መገኛ ስፍራዋን አረጋግጫለሁ ያለ ሲሆን የምትገኘው በአፍሪካ ውስጥ ኢትዮጵያ እንደምትገኝ በጥናቱ ይፋ አድርጎታል። ጥናቱን መነሻ አድርገን እንደሚከተለው የምናቀርብላችሁ ይሆናል። አብራችሁን ቆዩ። በመጽሐፍ ቅዱስ መሰረት እግዚአብሔር አዳምና ሔዋንን ያስቀመጠበት ቦታ ኤደን ገነት ከምትባል ስፍራ ነው ተብሎ ይጠቀሳል። በመጽሐፍ ቅዱስ ላይ የተጠቀሱት ታላላቅ ወንዞች ማለትም ጊዮን፣ ኤፍራጥስ፣ ጤግሮስና ጲሶን ሲሆኑ ብዙ ምሁራን ጤግሮስና ኤፍራጥስ በሰሜናዊቷ ኢራቅ ውስጥ ስለሚጓዙ ኤደን በዚህ አካባቢ መሆን አለበት ብለው ሲገምቱም ከርመዋል። ነገር ግን የቴክሳስ ምርምር መሪው መሐመድ ጀዋይድ የኬሚካል መሐንዲስ ሲሆኑ በምርምር ውጤቱ መሰረት የኤደን ገነት የምትገኘው በሰሜን ምዕራብ ኢትዮጵያ ለም በሆነው ባህር ዳር ብሎ አባይ በሚጀምርበት የጣና ሐይቅ ደቡባዊ ጫፍ አቅራቢያ እንደሆነም መረጋገጡን ይናገራሉ። መሐመድ የሚመራው ቡድን ጥናቱ የተመሰረተው መጽሐፍ ቅዱስንና ቁርአንን በጥንቃቄ በማንበብ ስለ አዳምና ሔዋን፣ ስለ ወንዞች፣ ስለ አትክልት ስፍራው የሚገልጹትን መገለጫዎች በመተንተን እንደሆነም ይጠቅሳል። እንደ አውሮፓውያን አቆጣጠር በ2025 የተደረገው ጥናት ባቻ ያልተገመገመ የብሉ ናይል ወንዝ ከመጽሐፍ ቅዱሳዊ ጊዮን ጋር ሊመጣጠን እንደሚችልና የጣና ሐይቅ ፈሳሾች ወደ ብዙ የውሃ መስመሮች ተከፍለው በዘፍጥረት የተገለጹትን አራቱን ወንዞች ሊፈጥሩ እንደሚችልም ይጠቁማል። ቀደምት የሰው ልጅ ዝግመተ ለውጥ እንዲሁም በዚህ ጽንሰ ሐሳብ ውስጥ ሚና ተጫውቷል። አዳም የሰው ልጅ መገኛ ነው ተብሎ በሚታሰበው በምስራቅ አፍሪካ ስምጥ ሸለቆ ውስጥ ከሆሞስ ሃቢለስ ወይም ኦስትራሎፒተከስ ዘግይቶ ከተገኘ የአውስትራሊያው ስምጥ ሸለቆ ሊሆን እንደሚችልም ሐሳብ ቀርቧለኝ። ከዚያ ተነስተው አዳም ሔዋን በቁርአን ሀባታ ብሎ የገለጸውን የስምጥ ሸለቆ ውስጥ ስፍራው ከመወረዳቸው በፊት በከፍታ ቦታ ላይ በምትገኘው በባህር ዳር ደጋማ ቦታዎች ሊቀመጡ ይችሉ ነበር። ምክንያቱም ክልሉ ከባህር ጠለል በላይ 6000 ጫማ ከፍታ ላይ ስለሚገኝ ለምለም እጽዋት የተትረፈረፈ የዱር አራዊትና ብሉ ናይል የሚጎርፈው ከሁሉም መጽሐፍ ቅዱሳዊ ኤደን ወንዞች መገለጫና የቁርአን ጽንሰ ሐሳብ ጋር የሚጣጣሙ ባህሪያት ናቸው ይላለኝ መሐመድ ጀዋይድ። ከዚህ በፊት ከ11 በላይ የእስልምና የጥናት መጽሐፎችን በማሳተም የሚታወቅ ሲሆን በዚህ አዲስ ጥናት መሰረት ኤደን ገነትን በተመለከተ ሁሉም ፍንጮች የሚያመለክተው ባህር ዳር ጣና ሐይቅ እንደሆነ የጣና ሐይቅ ኤደን መገለጫ በትክክል ይስማማል ሲሉ ጽፈዋል። የእሳተ ጋሞራ ሸንተረሮች በዙሪያው ያሉትን ደጋማ ቦታዎች እንደሚሸፍኑ የበርካታ ወንዞች ስርዓቶችን እንደሚመግቡም ጠቁመዋል። በመልሶ ግንባታው የጣና ሐይቅ ራሱን ኤደንን የሚወክል ሲሆን የኤደን ገነት ወዲያውኑ ወደ ደቡብ ባህር ዳር ዙሪያ ከኤደን ምስራቃዊ በመጽሐፍ ቅዱሳዊ አገላለጽ ወንዙ ከሐይቅ የሚወጣበት ነው። የኦሪት ዘፍጥረት መጽሐፍ አዳምና ሔዋን ከተባረሩ በኋላ ሰዎች ወደ ሕይወት ዛፍ እንዳይገቡ አምላክ በገነት መግቢያ ላይ ያስቀመጠውን የሚንበለበል ሰይፍ ይናገራል። የሕይወት ዛፍ የዘላለም ሕይወት የሚሰጥ ፍሬ ያለው እውነተኛ ዛፍ ነበር። አዳምና ሔዋን መልካምንና ክፉን የሚያስታውቀው ዛፍ በልተው ኃጢአት ከሰሩ በኋላ የሕይወትን ዛፍ እንዳይበሉ በወደቁበት ሁኔታ ለዘላለም እንዳይኖሩ ከኤደን ተባረሩ። የጀዋይድ ጥናት የሚያብረቀርቅ ሰይፍ በኢትዮጵያ ደጋማ አካባቢዎች በጣና ሐይቅ ዙሪያ የሚገኝ የእሳተ ጋሞራ ሸንተረሮች ሊወክል እንደሚችልም ጠቁሟል። ሸለቆው በታሪካዊ ንቁ እሳተ ጋሞራዎች የተከበበ መሆኑን ከግምት ውስጥ በማስገባት ንቁ የሆኑት እሳተ ጋሞራዎች በመጽሐፍ ቅዱስ ውስጥ የተጠቀሰውን የእሳት ሰይፍ መስራታቸው ይችላል ሲሉም ተናግሯል። ጥናቱ በመጽሐፍ ቅዱስም ሆነ በቁርአን ላይ ያተኮረ ሲሆን እያንዳንዱ በምድር ላይ ያለን የአትክልት ስፍራ ለጻድቃን ከተዘጋጀው ዘላለማዊ ገነት የተለየ መሆኑን በመጥቀስ የክልሉ የአየር ጠባይ ለም አፈርና የተትረፈረፈ የውሃ አቅርቦት ከረሃብ ከጥማትና ከአስጨናቂ ሙቀት የጸዳ ቦታን በቅዱሳን መጽሐፍ እንደሚያንጸባርቅም አመላክቷል። መሐመድ በቅርቡ ክልሉን የዳሰሰችውና ጓሮዎች በቀለማት ያሸበረቁ ትልቅ ሀቢክስና ጥሩ መዓዛ ባላቸው የፍራን ፒጋኔ ቁጥቋጦዎች የተሞሉ ናቸው የሚለውን የቨርጂኒያ ሞሪ
የሞዴል ስራዎችን ጎላ አድርጎም ገልጾታል። ወፎች በብዛት ይገኛሉ። ዘማሪ ወፎች፣ ሸንኮራ አድራጊዎች፣ ጎሽ ሸማኔዎች፣ ሮዝቪንቶች ከአበባ ወደ አበባ የሚበሩ ናቸው። ሞሬል እንዳለው ጥቅጥቅ ያሉ የፓፕሬስ ቁመቶች በጣና ሐይቅ ዳርቻ ይበቅላሉ። ባህር ዳር በደረቅ አየርና በአበቦችና በአዋፍ ችሮታ ኢትዮጵያ ውስጥ ወደ ገነት የመድረስ ያህል ቅርብ ነች። የአዋፍ ዝማሬና ነፍሱ በጃስሚን ዝንጅብልና ሃኒስኩል መዓዛ ያለው ንፋስ አካባቢውን በጣም ከፍ ያደርገዋል። የበለስና የማንጎ ዛፎች፣ ግራርና የውጭ ባህር ዛፍ በአካባቢው ባለው የጥቁር አባይ ሳር ዳር ላይ ጥሩ ጥላ ይሰጣሉ። እነዚህን ዝርዝሮች መሐመድ ጀዋይድ እንዳለው ክልሉ በምድር ላይ በገነት በጣም ቅርብ ቦታ እንደሚሆን ጠቁሟል። በቁርአን መሰረት አዳምና ሔዋን ከፀሐይና ከሙቀት የተጠበቁ ስለነበሩ የተለያዩ አይነት ፍሬዎች የሚበሉት ወፏ የሚዘመርበትና ጥሩ መዓዛ ያለው ንፋስ የሚሸትበት ባህር ዳር ጥሩ መሆን አለበት ሲሉም አስነብቧል። ቻናሉ ኢትዮ ማለዳ ነው። ለዛሬው በዚህ ቆየን።